ቀጥለናል ተመልካቾቻችን ከመልእክቶች በኋላ ተመልሰን ተገናኘን። ቀደም ብለን መግቢያው ላይ ስለ ሆሳዕና እያነሳን ነበር። እለቱ ሆሳዕና ነው ብለናል። እንግዲህ ሆሳዕና ደግሞ በተለያዩ የዓለም ሀገራት በተለያየ ሁኔታ ይከበራል። እንደው ስለ ሆሳዕና ትንሽ ነገሮችን ብናነሳ ደስ ይለኛል። ሆሳዕና እንግዲህ ከቃሉ ትርጓሜ ብንነሳ ሆሳዕና የዕብራይስጥ ቃል ነው። ወደ አማርኛው ሲፈታ እባክህ አሁን አድን ማለት እንደሆነ ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የሚነገረው ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም የገባበትን ምእመናኑም በዛ ያሉ ሕፃናትና አሮግ ደግሞ ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ በክብር የተቀበሉበትን ዕለት ለማስታወስ የሚከበር ልዩ በዓል ነው። እንግዲህ ሆሳዕና ይህ በዓል እንግዲህ ተምሳሌትነቱ ኢየሱስ ክርስቶስ ለአዳም የገባለትን ቃል ለመፈጸም ከሰማይ ሰማያት ወርዶ በምድር በነበረበት ጊዜ ካደረጋቸው ነገሮች መካከል ወደ ኢየሩሳሌም ሲገባ የነበረውን ሁነት ምእመኑ የሚያስታውስበት በዓል ነው። ይህ በዓል ማለት ነው እንግዲህ ኢየሱስ ክርስቶስ በምድር ላይ ያለ ሲያስተምር ከነበራቸው አብይ ነገሮች መካከል በዋናነት ፍቅር ይጠቀሳል። ከዛ በኋላ ደግሞ ትህትናን በፍቅር ውስጥ ደግሞ ትህትና አለና ትህትናንም ሲያስተምር ነው የነበረው። በተለየ ሁኔታ ደግሞ ይህ ዕለት ትህትናን ያስተማረበት ዕለት ነውና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ የኢትዮጵያ ካቶሊክ ቤተክርስቲያን በአስተምሯቸው እንደሚገልጹት እንግዲህ የተናቀች ተብላ የምትታወቀውን አህያን አክብሮ በዛ ዕለት ትህትናውን ያሳየበት አምላክ ንጉስ ሆኖ እያለ ግን ለመጓጓዣነት የተናቀችውን አህያ የመረጠበት ነውና ለሕዝቡ ለምእመኑ ትህትናን ያስተማረበት እንደሆነ እንግዲህ በየዓመቱ ሁሌም ያስተምራሉ በአብያተ ቤተክርስቲያኑ። ነገር ግን በየዓመቱ ደግሞ በዚህ ዕለት በተለየ ሁኔታ አጽንኦት ሰጥተው ስለ ትህትና የሚያስተምሩበት የሚያስቡበትም ዕለት ነው ማለት እንችላለን። ከዛ ባለፈ እንግዲህ በዚህ ዕለት ብዙ የሆኑ ሃይማኖታዊ ክዋኔዎች አሉ። ከነዚህ መካከል ይህንን ዕለት ለማስታወስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለየ ሁኔታ የሰንበት ተማሪዎች ያኔ የነበረውን ሁነት በድራማ ለምእመኑ ያሳያሉ። ይህ የሚሆነው ግን ከስርዓተ ቅዳሴ እንዲሁም ደግሞ ወንጌል ከተነበበ በኋላ የሚሆን ነው ማለት ነው። ምእመኑም እንግዲህ ሌሊት ነው ወደ ቤተክርስቲያን የሚሄደው። በዚህ ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚደረጉ ትልቅ ሃይማኖታዊ ክንዋኔዎች መካከል የፍትሐት ጸሎት ይደረጋል። በዚህ ዕለት በቀጣዮቹ ቀናት ማለትም በሰሙነ ሕማማት ወቅት ፍትሐት ስለማይደረግ ምናልባት በዚህ ሳምንት ውስጥ ህይወቱ የሚያልፍ ምእመን ካለ ያኔ ጸሎተ ፍትሐት ስለማይደረግ በዚህ ዕለት ይደረጋል ማለት ነውና በተለየ ሁኔታ ምእመኑ ወደ ቤተክርስቲያን የሚሄድበት ዕለት ነው። ከዚህም በተጨማሪ እንግዲህ ዘንባባዎችን በመያዝ በዓሉ ይከበራል። በጣታቸው ላይ ቀለበት በመስራት ግንባራቸው ላይ በማሰር ይደረጋል። ይህ የዘንባባ የማድረጉ ጉዳይ እንግዲህ ታሪካዊ መሰረት አለው። መጽሐፍ ቅዱሳዊ መሰረት ያለው ሆኖ በእስራኤላውያን ዘንድ ዘንባባ መያዝ የድል አድራጊነት ደግሞ የመልካም ዘመን የመምጣትን ምልክትም ተደርጎ ይወሰዳል። የምህረት ዘመን ሆኗል ሲባል አባቶቻቸው ታላላቆቻቸው በአህያ ጀርባ ሆኖ ከተማው ላይ የመግባት የመዞር ነገርን ኢየሩሳሌም ላይ የማድረግ ነገርን ልማድ አድርገው የመጣ ነውና ከዚህ የተነሳ እንግዲህ ኢየሱስም ወደ ኢየሩሳሌም በሚገባበት ሰዓት አሮግና ሕፃናት ለዳዊት ልጅ መድኃኒት መባል ይገባዋል በሚል ምስጋናን እያደረጉ በክብር እንዳስገቡት ይነገራል። ከዚህ ጋር ግን በተቃራኒው ደግሞ ጸሐፍት ፈሪሳውያን ምን አድርገዋል? መምህር ሆይ እነዚህን ደቀ መዛሙርቶችህን ገስጻቸው፣ ዝም አስብላቸው ሁሉ አሉትና በዛ ሰዓት ግን ኢየሱስ ምን አለ? እነሱ እንኳን ዝም ቢሉ ድንጋዮች ይጮሃሉ የሚል ምላሽን የሰጠበትን ሁኔታ እናስተውሳለን። በዋናነት በዚህ በዓል ላይ እንግዲህ በምእመናን ወይም ደግሞ አሮግና ሕፃናት ኢየሱስን በክብር መቀበላቸውን ማመስገናቸውን የሚገለጽበት ወደ ኢየሩሳሌምም በአህያ ጀርባ ሆኖ መግባቱ የሚገለጽበት ነው። በዓለም አቀፍ ደረጃ ደግሞ የዘንባባ በዓል ወይም ደግሞ ፓልም ሰንደይ በሚል የሚጠቀስበት ሁኔታ አለ። በርካቶች ሀገሮችን በተለየ ሁኔታ ይከበራል። ዘንባባ ለምን በዚህ ዕለት ጥቅም ላይ ሃይማኖታዊ ክብረ በዓል ጥቅም ላይ ይውላል የሚለውን የተወሰነውን አነሳ። ከዛ ውጭ ደግሞ ሃይማኖታዊ የሆነ ትርጓሜ ወይ መጽሐፍ ቅዱሳዊ ትርጓሜ ያለው በተለይ ደግሞ እኛ ኢትዮጵያውያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ የካቶሊክ ቤተክርስቲያን እምነት ተከታዮች በዚህ ዕለት ዘንባባ ግንባራቸው ላይ ያስራሉ። እንዲሁም ደግሞ በቀለበት መልክ በመስራት ጣታቸው ላይ በማድረግ ሰሙነ ሕማማትን ያ ቀለበት ከእጃቸው ሳይወልቅ ያሳልፋሉ። ቀለበት ለምን ያደርጋሉ የሚለውን ስናነሳ አብያተ ቤተክርስቲያኑ ባስተምሯቸው እንደሚገልጹት ከሆነ ክርስቶስ ለአዳም የገባለትን ቃል
ለማስታወስ እንደሆነ የሃይማኖት አባቶች ያስተምራሉ። በርካታ የሆነ ትርጓሜ ያለው አንደኛው ግን ይሄኛው ነው ማለት ነው። እንግዲህ በብዙ መንገድ ብዙ ሚስጥራት የተገለጹበት ሰዎች ያመሰግኑበት ኢየሱስ ክርስቶስ እውነተኛ አዳኝ እውነተኛ ተስፋን ይዞ የመጣ እውነተኛ ሰላምን ይዞ የመጣ መሆኑን ያሳየበት ያስተማረበት እትናንም የገለጠበት ልዩ በዓል ነው ሆሳዕና በዓል። እንግዲህ በድጋሚ እንኳን አደረሳችሁ ለማለት እንወዳለን። ወደ ቀጣዩ መሰናዶ እንለፋር። ከዚህ በማስቀጠል የሰውነት ልክ የተሰኘ ፕሮግራም ነው ወደ እናንተ የምናደርሰው። እንግዲህ የአንድ ሰው ተውኔት ነው። ፕሮግራሙን ያዘጋጀው ማን ነው የሚለውንም ተመልካቾች ፕሮግራሙን አይተው ከዛ በኋላ እንመለሳለን። እልፍኝ የመዝናኛ ፕሮግራማችን ይቀጥላል። መልካም ቆይታ። ኧረ ተወኝ እባክህ። ምን አሁንስ ጦርነት ቁሞ ባየሁት ምን እንደ ልብ እኮ ተንቀሳቅሼ እንኳን መስራት አልቻልኩም። ምን ታደርገዋለህ? እንደው በሌላ ወሬ ጠመድኩሽና የቤቱ ጉዳይ ግን እንዴት ሆነ? ኧረ ተይኝ እባክሽ። የተከራየውባቸው ሰዎችም ልጆችሽን ይዘሽ ውጭ አሉኝ። እንደው ማደርገውን የጠፋኝ እና ታዲያ ሌላ ቤት አላገኘሽም? ጠይቄ ነበር። ልጅ ያለው አናከራይም አሉ። ምን አይነት ጊዜ ነው? ምን ላርጋቸው ልጆችን አልውጣቸው ነገር። ጊዜውም ከፍቷል አንቺዬ። ከነ ታክሲም ጠፍቷል ዛሬስ። እኔ የምለው የገበያ ሁኔታ ግን የታየሽው በእናትሽ? የገበያን ነገር አታንሽብኝ። ሲያሻቸው ደብቀው የለም ይላሉ፣ ሲያሻቸው ደግሞ ሰበብ አስባብ እየፈለጉ ዋጋ ይጨምራሉ። አረ ምስኪን። እኔ እኮ ግርም የሚለኝ ደግሞ መሀላቸው ነው ብታይ። እንደው በቃ የማይገሉት ቤተሰብ የለም፣ የማይጠሩት ደግሞ መለኮታዊ ኃይል የለም። አረ በስመ አብ ምን ይሻላቸዋል? ተይኝ እስኪ። አረ ተይኝ። የነጋዴ ነገር ስንቱ እንደሆነ የምለው ከኛ የተለየ የት ነው እንደሚኖሩት? እሱን እኮ ነው የምልሽ። ታክሲ ይቺ የግፍ ጽዋ ይቺ የግፍ ጽዋ የሞላች ቀን። ቆይ ሰው ግን ምንድን ነው? ማን ነው? ወደዚህ ምድር የመጣበትስ ዓላማው ምንድን ነው? የመኖርስ ዓላማ የሚመልስልኝ አለ? ማን ነው የሚመልስልኝ? በመጀመሪያ ሰው የእግዚአብሔር ስራ ነው። እግዚአብሔር አምላክ ዓለማት ሲፈጥር በዓለም ላይ ያለውን ነገር ሁሉ ሲያዘጋጅ አብሮ የተሰራ አብሮ የተፈጠረ የሰው ልጅ ነው ማለት ነው እና እግዚአብሔርን የሚመስል በእግዚአብሔር አርአያና ምሳሌ የተፈጠረ ነው። የእግዚአብሔርን መንግስትም የሚወርስ ከእግዚአብሔር ጋር ለዘላለም እግዚአብሔርን እያመሰገነ የሚኖር የፍጥረታት ሁሉ ቁንጮ የሆነ የፍጥረታት ሁሉ ገዥ የሆነ ፍጹም ፍጥረት ነው ሰው ማለት ነው። የሰው ልጅ የተፈጠረበትን ዓላማ አላህ ሱብሓነሁ ወተዓላ በቁርአኑ ሱረቱ ዛሪያት ላይ አስቀምጦታል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ይህ ማለት የሰው ልጆችንም ሆነ ጅኖችን አጋንንቶችን አልፈጠርኳቸውም እኔን እንዲያመልኩኝ ቢሆን እንጂ ይላል። ይህ ማለት ምንድን ነው? የሰው ልጅ የተፈጠረበት ዓላማ በቀጥታ ፈጣሪውን በብቸኝነት ለማምለክ ነው። ሰው የተፈጠረበት ዓላማ አንድና አንድ ብቻ ነው፣ የእግዚአብሔርን ስም ለማመስገን
እና የእግዚአብሔርን ክብር ወርሶ ለመኖር ነው። ዛሬ በዓለም ላይ እንደምታየው ሰው የተለያየ ሙያ ሊኖረው ይችላል። እነዚህ ሁሉ ሙያዎች ግን ለሰው ልጅ የተፈጠሩበት ዓላማ አይደሉም። ሰው በዚህ ዓለም ሲኖር የሚያከናውነው ለመኖር የሚያደርገው በተሰጠው እውቀት የሚጠበብበት የሚሰራው ጉዳይ ነው እንጂ የሰው ልጅ መሰረታዊ ዓላማው የተፈጠረበት ዓላማ በመጀመሪያ ደረጃ ይችን ምድር እንዲንከባከብ፣ በዚሁ ደግሞ እግዚአብሔርን አመስግኖ ከእግዚአብሔር ጋር ለዘላለም የሚኖርበትን ስራ ሰርቶ መኖር፣ አላህን በብቸኝነት ማምለክ ዓላማው ሲሆን ይሄን ደግሞ ፈጽሞ ከጠፊዋ ምድር ወደ ዘላለማዊ ህይወት ጀነት እንዲገባ ትልቁ ስኬቱ ይሄ ነው። የራሱ ሐቅ አለው። የራሱንም ሐቅ መጠበቅ አለበት መብቱን። ከሱ ውጭ ያሉ የፍጡራንንም መብቶች መጠበቅና ማክበር አለበት። ከዛም አልፎ የእንስሳቶችንም ጭምር እንድናከብር ይጠይቃል ማለት ነው የኢስላም አስተምሮ። በዚህ ምድር የመኖርን ሰው የመሆንን ዓላማ አለማወቅ ውጤቱ የከፋ ውድቀቱ ማያል ነው። ለዚህም ነው ሰው ከሚለው ታላቅነት ወርደን ብሔር በሚለው ጠባብ ጨለማ የተወሸቅ ነው። ለዚህም ነው ከሰው ኪስ 100 ብር ለመውሰድ ማጅራት ጠቅልለን ነፍስ የምናጠፋው። ለዚህም ነው ውረድ እንውረድ ተባብለን እርስ በርስ ለመጠፋፋት ጠመንጃ የምንመራረጠው። ለዚህ ነው 5 ብርና 10 ብር ለማግኘት ማጭበርበሪያ ወቅት ጊዜና ምክንያት የምንጠብቀው። ለዚህ ነው ድሽ ይቼ ግብፅ የሞላች ቀን አረ ሰው አለ። ኑሮ ካሉት እዚህ ላይም ይሞቃል። ኑሮ ካሉት እዚህ ላይም ሌሊቱ ይነጋል። ኑሮ ካሉት እዚህም ጋር እዛም ጋር ሌሊቱም ቀኑም እኩል 12 ሰዓት ነው። ልዩነቱ እንዴት ነው እየተኛህ ያለኸው ነው ዋናው ነገር። እንዴት ነው እዚህ የመጣኸው እዛስ የደረስከው? አንተም አንቺም እኔም ሁላችንም በመለኮታዊ ቅዱሳት መጻሕፍት ሕጎች እንተዳደራለን። በዚህም እሞግትሃለሁ፣ እጠይቅህማለሁ። እንዴት ነው እዚህ የመጣኸው እዛስ የደረስከው? አጭበርብረህ፣ በጉልበት ቀምተህ፣ በሰዎች ደምና ላብ ላይ ተረማምደህ ምን ለማግኘት? ሀብት። እናንተ ያመናችሁ ሆይ ይላል ከአላህ ዚክር አላህን ከማስታወስ ገንዘባችሁም ልጆቻችሁም እንዳያታሏችሁ እንዳይሸውዷችሁ ይላል። ይህንን የፈጸመ ይህን ያደረገ ከከሳሪዎች ይሆናል። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ። እስኪ አንተን ልጠይቅ። አንተን ሜዳ ተጠራርተህ ጥይት አማርጠህ እልፎችን የምታስገድለው ምን ለማግኘት ነው? ስልጣን ላይ ለመውጣት ነው ወይስ በስልጣን ላይ ለመቆየት? ከተማን በደንብ ለሚሰራ ከተማንም በኃጢአት ለሚመሰርት ወዮለት። ፊርዓውን ኮራ ተኩራራ ሰራዊቱም ጭምር ይላል። እነሱ ወደኛ መመለሳቸውን እንደማይመለሱ ሆኑ። አንመለስም ብለው አሰቡ፣ ተጠራጠሩ። ነገር ግን ያዝናቸው ይላል። እሱንም ሰራዊቱንም ጥብቅ የሆነ መያዝን ያዝናቸው። እስኪ ተመልከት ያ ሙሐመድ የራሳቸውን የሚበድሉ ሰዎች መጨረሻቸው ምን እንደው በዚህ እንድንማር ተመልከት ይላቸዋል የአላህ መልእክት። አየህ ለጠቢብ አንዲት ቃል በቂ ናት።
ወንድሞቼና ማትወደዱ ዓለም በዓለም ውስጥ ያለው ሁሉ ማለፊ ጠፊ ነውና يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ሀብትና ንብረት ማፍራት እንደ ኢስላም አስተምሮ ተገቢ ነው። እስልምና ሀብትን ማፍራትን ያበረታታል። እንደውም መልእክተኛው አለይሂ ሰላቱ ወሰላም አልየዱል ዑልያ ኸይሩን ሚነል የዲ ሱፍላ፣ ከላይ የሆነች እጅ ከታች ካለችው ትበልጣለች ብለዋል። ይህ ማለት የሚሰጥ እጅ ማለት ነው። ያፈራነውንም ሀብት ከሰበሰብን በኋላ የሚገባው ቦታ ላይ ማስቀመጥ ነው እስልምና የሚያዘው። ይህ ካልሆነ ሀብቱ ዋጋ ያለው ፈተና ነው የሚሆነው ማለት ነው። በቤተ ክርስቲያን ትምህርት ሀብት ማፍራት ኃጢአት አይደለም፣ ሀብትን በራሱ ኃጢአት አይደለም። ገንዘብ ለሰውነት ቤዛ ነው። ለዚህ ነው ዓለምን ግዛ ነዳ፣ በዓለምና በዓለም ውስጥ ያለውን አስተዳደር ምራ የተባለው የአዳም ገንዘቡ ስለሆነ ማለት ነው። ነገር ግን ምንድነው ገንዘብ ኃጢአት የሚሆነው? ያንን ገንዘብ አንደኛ የምናመጣበት መንገድ። ነቢዩ አለይሂ ሰላቱ ወሰላም የአላህ መልእክተኛ በገበያ አካባቢ ላይ ይዞራሉ። አንድ ጊዜ ይባላል ሲዞሩ የሆነን ምግብ እህልን ያያሉ። እጃቸውን ወደ ውስጥ ገባ አድርገው ሲያዩት እርጥበት ያገኛሉ ከስር። ምንድነው አሉት የሚሸጠውን ሰው። ይህማ ዝናብ አጊቶብኝ ነው፣ ታዲያ ለምን ከላይ አላደረግከውም? ሰው አይቶ እንዲገዛ መን ገሸ ፈለይሰ ሚና፣ የሚያጭበረብር የሚያታልል ከኛ አይደለም አሉ። እንደውም በቤተክርስቲያን ትምህርት እንደሚባል የሊቃውንት አባባል አለ። በምሳው የከበረና በእግዚአብሔር ፈቃድ የከበረ ባለጸጋ አለ። በእግዚአብሔር ፈቃድ የከበረ ባለጸጋ ቅድም ለአዳም በተሰጠው ቃል ኪዳን ወጦ ወርዶ ደክሞ ራሱ ለሰውነቱ ቤዛ ተመግቦ ለድሆችም ሰጥቶ የሚከብር ሰው ነው። በምሳው የከበረ ማለት ግን እሱ ሳይመገብ እየሳሳ ሌሎችንም እየነፈገ እንዲሁም እየሰረቀ ለቤተ እግዚአብሔር ሳይሰጥ ለድሆችም ሳይመጸውት ገንዘብን ብቻ የሚያመልክ እንዲህ አይነት አሰራር ገንዘብን ከመውደድ አልፎ ገንዘብን ወደ ማመለክ ይሸጋገር። ይሄ ደግሞ ሌላ ጣዖት ይሆናል ማለት ነው። በስርቆት፣ በማጭበርበር፣ ሰዎችን በመቀማት፣ በስስት፣ በስግብግብነት ለዚህ መንገድ የሚመጣ ገንዘብ በዚህ መጣ የሚመጣ ሀብትና ንብረት ኃጢአት ነው፣ መሆንም የለበትም። በአቋራጭ ሀብትን ለማግኘት ሰውን መበደል፣ የሰውን ሐቅ መዝረፍ የመሳሰሉ ነገሮችን መፈጸም ተገቢ አይደለም። በአሁን ሰዓት ላይ ብዙ ነገር እናያለን። እንደምታውቁት ሰው ይዘረፋል። ሰው በማያውቀው ነገር ተገሎ ይገኛል። ሰው ያለ ዓላማ ሰውን ሊገል ይችላል። እንደዚህ አይነት ነገሮች እንደ ኢስላም አስተምሮ በፍጹም የተወገዙ ናቸው። በሉቃስ ወንጌል አንድ የተጠቀሰ ሰው ነበረ፣ በአመፃ ገንዘቡን የሰበሰበ ምንድነው ነፍሱን ገንዘብ ለብዙ ዘመን አከማችቼልሻለሁኝ ከዚህም በኋላ ቢረፊ ብሎ ነፍሱን እያስደሰተ ባለበት ወቅት በዛ ሰዓት መልአከ ሞት ይመጣና የሰበሰበው ገንዘቡ ለሱም ሳይሆን ለነፍሱም ሳይሆን ለሌላም ሰው ሳይሆን ሰውየው ጥሎት እንደሄደ እናውቃለን። ስለዚህ በአመፃና በበደል የሚሰበሰብ ሀብትና ንብረት ለሕይወት መጥፊያ ለነፍስም ኃጢአትና ኩነኔ ይሆናል ማለት ነው። ደግሞ ኮኔ ግርም የሚለኝ ነጠላህን አጣፍተህ በሰንበት ቤተ ክርስቲያን አትቀርም። ኡዶውን ሞልተህ ለጁሙዓ ሰላት ከፊት ስትቆም የሚቀድምህ የለም። ረመዳን ሲመጣ ወሩን ሳታጓድል 5ቷንም ቀን ጨምረህ ሳታቋርጥ ትጾማለህ። በአብይ ጾም 55ቱንም ቀን ተግተህ ለማክፈል የምትማማል ጿሚ ነህ። እሁድን ጠብቀህ ሱፍህን ግጥም አድርገህ ቸርች ለመገኘት ማንም የማይቀድምህ አማኝ ነህ። ተሳሳትኩ? አላህን በብቸኝነት እያመለኩ ነው ካለ በኋላ ሌሎች ወንጀሎችን የሚፈጽም ከሆነ ሚዘርፍ ከሆነ ያለ አግባብ ሰውን የሚበድል ከሆነ ከመጠየቅ አያድነውም፣ ይጠየቃል። አይን ይጹም፣ ጆሮ ይጹም፣ እግር ይጹም፣ አንደበት ይጹም። በጥቅሉ 5ቱ የስሜት ሕዋሳት ማለት ነው። እነኚህን 5ቱ የስሜት ሕዋሳት የመልካም ነገር መግቢያ እንዲሆኑ ከክፉ ነገር በር ከልክለህ መልካም ነገር መግቢያ እንዲሆኑ ታደርጋለህ። ያ ከሆነ ጾምህ ጾም ይሆናል ማለት ነው። ያ ካልሆነ ግን ምን ትውቱ ረባሁ ለጾምህ ነው የሚለው። የጾምህ ጥቅሙ ምንድን ነው? ስጋህ እየተራበ እየተጠማ
ነፍስህ ስትፈልግ ሰው ከገደለች፣ ስትፈልግ ከሰሰነች፣ ስትፈልግ ከተሳደበች፣ ስትፈልግ ከተራገመች የጾማችን ጥቅሙ ከንቱ ይሆናል ማለት ነው። የምጽዋታችንም ጥቅሙ ከንቱ ይሆናል። የሌሎችንም መብት ማክበር አለበት። እስልምና ሲያስተምር ፍጡራኑን የሰው ልጅን ብቻ አይደለም እንስሳቶችን እንኳን እንድናከብር ያዘናል። ለምሳሌ አንድ ብጠቅስ ፈኢዛ ዘበሕቱም ፈአሕሲኑ ዚብሓ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። እርድ የሚታረዱ እንስሳቶችን ስታርዱ ውለታ ዋሉላቸው፣ ኢሕሳን አርጉላቸው፣ በጎ ዋሉላቸው ይላል። እግዚአብሔር የእኛን መራብ አይደለም የሚፈልገው። እኛ ብንራብ ለእግዚአብሔር ምን ያደርግለታል? እግዚአብሔር እኮ የእኛን ማነብነብ አይደለም የሚፈልገው፣ ንጹህ ልቦናችን ነው የምንፈልገው። ስለዚህ አንድ ሰው ሰውነቱ ንጹህ ሳይሆን በጥቅሉ ሰውነቱ ንጹህ ሳይሆን ልቦናው ንጹህ ሳይሆን መጀመሪያ ራሱን ለእግዚአብሔር ሳያቀርብ የሚያደርጋቸው የትኛውም አይነት የሥነ ምግባር አይነቶች በእግዚአብሔር ዘንዳ ተቀባይነት የላቸው። ካለህ ላይ ቀንሰህ ብትመጸውትም መሳኪናንን አዘውትረህ ብትነይት ዘካ አስራት ብታወጣ ዝክር ሰደቃ ብታበላ ተውበት ላይም ንስሐ ላይም ብትሆን በጎ ምግባር ከሌለህ እንዴት ይሆናል? በዚህ የሠራኸው ሱቅ ስትገባ አይጠፋብህም? በዚህ የካብከው በሥልጣን ወንበር ላይ ስትቀመጥ አይናደብህም? ታጥቦ ጭቃ። ወዳጄ ሁሉም ነገር ሚዛን አለው። ትክክል ለመባል በቀኝም በግራም ያለው የምግባር መስፈሪያ እኩል መመዘን የለበትም። ከግራው የቀኙ ከፍ ማለት አለበት። በአንተ ሕይወት ደግሞ በጎ ምግባርህ መሆኑ ነው። የሰራውን በደል ለቤተ ክርስቲያን ገንዘብ በመስጠት በደል የሚቀልልኝ የሚመስለው አጋጣሚ አለ። ግን ይህ ፍጹም ከቤተ ክርስቲያን ትምህርት ከመጽሐፍ ቅዱስ አስተምሮ የወጣ ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 23 ላይ እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አንድ ሙስሊም እንደ ዘካ ሌሎች ዒባዳዎችን ሊፈጽም ይችላል። በአንጻሩ ደግሞ በጎን ሌሎች ወንጀሎችን የሚፈጽም ከሆነ ከመጠየቅ አያድነውም፣ ይጠየቃል። እንኳን ሰዎችን መግፋት እንኳን ሰዎችን መግደል ቀርቶ ትንሽዬም እንኳ ቂም እንደውም በግይዙ ዘያምዕ ውሃሁ ነው የሚለው ወንድሙን ያስቆጣ ነው። ወንድሙን ያስቆጣ ቢኖር መባውን አስቀምጦ ወዶ ይጹ ወዶ ታርቆ መጡ ምጽዋት ያስገባ። የአላህ ሐቅ አለ። አሁን የጠቀስነው ሶላት፣ ዘካ የመሳሰሉ ነገሮች አሉ። ሌላው ደግሞ ሰውየው የራሱ ሐቅ አለው። ቅድም እንዳነሳሁት በአንጻሩ ደግሞ የሰው ልጆችም ሐቅ አለ። ሁሉንም ሲያሟላ ነው አሟላ ብለን የምናስበው። በዚህች ምድር የቱንም ያህል ከፍታ ላይ ብንወጣ፣ የቱንም ያህል ሀብት ብናከማች፣ ስልጣን ብንጨብጥ፣ ዝና ብናገኝ ወይንም ከሰዎች ብናንስ ስራችን በምድር ይከፍላል። አሊያም የመጨረሻ መዳረሻችን አንድ ነው። የሰው ልጅ የህይወት ጉዞው መጨረሻ ሞት ሞት። ዓለምን በግፍ ያስጨነቁ፣ ለዓለምም ሳቅና ደስታን የነበሩ፣ ዓለምንም ያፈራረሱ፣ በመልካም ሥራቸውም ለዓለም ብርሃን የነበሩ ሰዎች ዛሬ ከጎናችን ነው። መጨረሻቸው ይሄ ሆኗል። ስማቸው
በታሪክ መዝገብ ላይ በክፉ ሲነሳ አካላቸው ግን አፈር ሆኗል። ያ ሁሉ ሀብትና ንብረት፣ ያ ሁሉ ጋሻ ጃግሬ፣ ያ ሁሉ አፋሽ አጎንባሽ፣ ያ ሁሉ ኃይልና ጉልበት ዛሬ አብሯቸው የለም። ሬሳ ተብለው አፈር፣ ትቢያ፣ አጥንት ብቻ ሆነው ቀርተዋል። ሞት ከአንድ ከጠፊ ምድር ሀገር ወደ ዘላለማዊ አገር መሻገር ነው። እስላም ይሄን ነው የሚያየው ሞትን። ምናልባት ሙቼ አርፋለሁ የሚል ሰው ሊኖር ይችላል። ሞቶ ማረፍ የለም። ማረፍ የሚወሰነው እዚህ በምንሰራው ተግባራት ነው። ቅዱስ ጳውሎስ ዓለሙኒ ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ውእቱ ነው የሚለው። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው፣ ሁሉም ኃላፊ ነው ይላል። በዚህ ምድር የተፈጠረ የማያልፍ የለም። እንኳን ሰው የሰበሰበው ሰው የሰራው ቀርቶ ራሱ እኮ ሰው ያልፋል። እንኳን ለሰው የሚገባው ስልጣኑ ሰው የሾመው ሰው የሰጠው ስልጣን ቀርቶ ራሱ የተፈጠረ ሰው ያልፋል። ስለዚህ ራሱ ባለቤቱ ከሌለ ደግሞ ባለቤቱን ተከትሎ የሚመጣ ነገር ደግሞ ማለፉ ግዴታ ነው ማለት ነው። መጽሐፈ ምሳሌ ላይ ምንድነው የሚለው? ከንቱ 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 ነው የሚለው። ሁሉም ከንቱ ነው ይላል። ከሰማይ በታች ያለው በሙሉ ከንቱ ነው ይላል። ምን ሀብት ቢኖር ይዞት አይገባም፣ ይታወቃል። ተሸክሞ የሚገባ የለም። ኢዛ ማተ ኢብኑ አደም ኢንቀጠዐ ዐመሉሁ ኢላ ሚን ሰላስ ነው። አንድ የሰው ልጅ ሲሞት ስራው ይቋረጣል፣ ምንም ነገር የለውም። ቀሪው ምንድነው? የሰራው ስራ ነው፣ ተግባሩ ነው። በማቴዎስ ወንጌል ምዕራፍ 6 ላይ እንደ ምድረ በዳ አበባ መስሎ የሚናገረው እንደ ምድረ በዳ አበባ ምድረ በዳ እንዳለ ሰራ። አሁን ያለንበት አጋጣሚ በጋ ነው፣ ዝናብ የለም እንጂ መስከረም አካባቢ ብትሆን ከመስከረም ጀምሮ እስከ ጥቅምት ባሉት አካባቢዎች ተራሮች ውስጥ ያቸው በጣም ብዙ አበባ ነው የምታየው። ምድረ በዳውን ብዙ ሳር ነው የምታየው። ግን ወዲያውኑ ፀሐይ ሲወጣ የአበባ ሙሉ ይጠፋል። ከተወሰነ ሳምንት በኋላ እንደዛም ውበት የነበረው የሚያምር የደመቀ የነበረው በሙሉ ይጠፋል ማለት ነው። ከመጀመሪያው መዝሙረ ዳዊት ሰብእሰ ከንቱ ይመስል ወመዋዕሊሁኒ ከመ ጽላሎት ያህልፍ፣ ሰው ከንቱ ነገርን ይመስላል ዘመኖቹም እንደ ጥላ ያልፋሉ ይልና ሰው ዕፀ ከንቱን ይመስላል። እና ዕፀ ከንቱ የምትባል እንጨት አለች። እድሜዋ አንድ ቀን ነው። ጠዋት ትበቅላለች፣ ወዲያውኑ ታብባለች፣ 1 ሰዓት 9 ሰዓት ታፈራለች፣ 11 ሰዓት ላይ ተነቃቅላ ደርቃ ትወድቃለች ማለት ነው። ልክ የሰው ልጅም እንደዚህ እንደ ሰው እንደ ዕፀ ከንቱ እንደምትባለው እንጨት ቶሎ ታይቶ ቶሎ የሚጠፋ ምድር ላይ ያለ ነገር በሙሉ ዛኢል ነው፣ ይጠፋል። ለማይጠፋው ህይወት ለቀጣዩ ዓለም ይህን ተጠቅመን ያንኛውን ማስተካከል ማበጀት አለብን። ያን እናስተካክላለን ስንል እዚህ ያለው ነገር ሁሉም ሰላም ይሆናል። የመጪውን ህይወት ሰው አስተካክላለሁ ብሎ ጥረት ሲያደርግ የአላህን ትእዛዝ ሲያከብር ክልክላቱን ሲከለከል ምድር ላይ ያለው በሙሉ ሰላም ይሆናል። ሲራክ የሚባለው ጠቢብ ምንድነው የሚለው? ኦ ሰብ ለምን ትትኬፋ ወትትኬበር እንዘ አመድ ወኩስካንተ፣ ሰው ሆይ ለምንድን ነው የምትኮራው? ለምንድን ነው የምትጀነነው? አንተ እኮ አመድና ትቢያ ነህ። ሰው እንደ አመድ እንደ ትቢያ የሆነ ቶሎ ታይቶ የሚጠፋ ዘመኑ አጭር የሆነ ከንቱ ፍጡር ነው ማለት ነው። ስለዚህ ሰው ራሱ ኃላፊ ጠፊ ከሆነ ደግሞ እሱ የሰበሰበውና በዙሪያው ያለው ነገር ሁሉም ማለፉ አይቀርም ማለት ነው። አንድ ነገር አስረግጬ ልንገርህ፣ ከየትም አምጣው በምንም መንገድ ያከማቸው ሀብትና ንብረት፣ ያገኘኸው ዕውቅናና ዝና፣ የጨበጥከው ስልጣን በሞትክ ቅጽበት ያንተ አይደሉም። በዙሪያህ ያሉት ይወስዱታል። ምናልባት ያንተ ሀብት ምቹ የሬሳ ሳጥን ሊገዛልህ ይችላል። ግን ከመናጢ ድሃው እኩል ባቡጀዲ ትጠቀለላለህ። ለመንካት የተጸየፍከው አቧራ የመቃብርህ አፈር ሆኖ ይጫናሃል። ለቤትህ ማዕዘንነት የናቅከው ድንጋይ የመቃብርህ መዝጊያ ሆኖ ይከረቸምብሃል። ሕይወትህ እዚህ ድረስ ነው። አያበቃም። የመጀመሪያው ሰው ሲፈጠር ሊሞት አይደለም የተፈጠረው። 1000 ዓመት በገነት ይኖራል። ከ1000 ዓመት በኋላ የምታድሰው ሕይወት የምትባል እንጨት አለች። እሷን በልቶ ወደ መንግስተ ሰማያት ይሸጋገራል። በመንግስተ ሰማያት ለማያልፍ ዘመናት ለዘላለም ይኖራል። እንዲህ ነው የተፈጠረው። ነገር ግን በኋላ በመጣው አለመታዘዝ ወደዚህ ምድር ተሰዶ ሕይወትን በሚበላበት ፈንታ ወደ መቃብር እንዲወርድ ተደርጓል ማለት ነው። በጥፋታችን በራሳችን በደል ማለት ነው። በተለይ ክርስቲያን ቢሞትም ወደ እግዚአብሔር ወደ አምላኩ ነው የሚሄደው፣ ቢኖርም ለእግዚአብሔር ነው የሚኖረው። ስለዚህ
ሞት የሚለውን ትርጉም ስንወስድ ሞት በክርስቲያኖች ዘንድ የሚያስፈራ የሚያስደነግጥ ሞት የህይወት ፍጻሜ ሳይሆን ልክ አሁን በዚህ በስጋ ከእግዚአብሔር ጋር እንደኖር ነው ሁሉ ስንሞት ደግሞ በነፍስ እግዚአብሔር ጋር የምንኖርበት ወደ እግዚአብሔር የምንሄድበት ነፍሳችን ከስጋችን የምትለይበት ነው። በዚህ አጋጣሚ መፈራት ያለበትም ሞት አይደለም ኃጢአት ነው። የሰው ልጅ የተፈጠረበት ዓላማ አለው። ከተፈጠረ በኋላ ደግሞ እዚህ መሬት ላይ የሚኖርበት ዓላማ አለው። ዓላማው ምንድነው? መጪ ህይወቱን ማስተካከል ነው። የሰው ልጅ ሲሞት ከሰረ የሚባል አይደለም። የሚከስረው መቼ ነው? የተፈጠረበትን ዓላማ ስቶ እዚህ ምድር ላይ የሚኖርበትን ዓላማ ሲስት ነው። ዳትስ ዋይ አሁን የምታዩት ነገር ሰው በማያውቀው ነገር ተገሎ ራሱን ያገኛል። ሰው ያለ ዓላማ ሰውን ይገላል። ሰው ዝም ብሎ ይዘረፋል ሳያውቀው። የሁሉ ችግር የሚፈጠረው ለምንድነው? ምድር ላይ የሚኖርበትን ዓላማ የተፈጠረበትን ዓላማም ጭምር ሰው ስለሳተና ቀጣይ ህይወት አለ ብሎ ስላላሰበ ነው። ከሞት በኋላ ህይወት መኖሩን ስናስብ ሁለት አይነት ህይወት እንዳለ እናስባለን። ትንቢተ ዳንኤል ምዕራፍ 12 ቁጥር 12 ላይ ካንቀላፉቱ ብዙዎቹ ይነቃሉ ይልና ኩሌቶቹ ወደ ዘላለም ህይወት፣ ኩሌቶቹ ደግሞ ወደ ዘላለም ጉስቁልና ይሄዳሉ ነው የሚለው። ስለዚህ ወደ ዘላለም ጉስቁልናና ወደ ዘላለም ህይወት የሚሰደን ስራችን ነው ማለት ነው። ማንኛውም ሰው መዝገብ አለው፣ ፋይል አለው። የሚሰራው ሁሉ ይመዘገባል። የውመኢዝን ቱዕረዱነ ላ ተኽፋ ሚንኩም ኻፊያ ይላል አላህ። ነገ የውመል ቂያማ አላህ ፊት ትቀርባላችሁ፣ የሚደበቅ ነገር የለም። ሁሉ ነገር ግልጽ ይደረጋል። ነገ የውመል ቂያማ ኪታብ አለ፣ መጽሐፍ ይሰጣል። ፋይል ይህን ሰርተሃል ተብሎ ነገ ይሰጣል። በቀኝ እጁ የሚሰጣል። በቀኝ እጁ መዝገቡን የተሰጠ ሰው የጀነት ሰው ይሆናል። በግራ እጁ የሚሰጣል። በግራ እጁ መዝገቡን የተሰጠ የቅጣት ሰው ነው፣ የጀሃነም ሰው ነው። ስለዚህ ከሞት በኋላ እነዚህ መዝገቦች አሉ ብሎ ማመን ግዴታ ነው እንደ ኢስላም። እነዚህን ሲያምን ነው ፍጹም ሰላም የሆነ ለሰውም ሰላም የሚያስበው። አለበለዚያ መዝገብ የለብኝም ከሞትኩ በኋላ ዝም ብዬ ነው ያለ ሰው አሁን የምታዩትን ተግባር ነው የሚፈጽመው፣ እንደፈለገ ነው የሚሆነው ማለት ነው። መልካም ስራ ከሰራን በጎ ካደረግን ያ ማለት ደግሞ ለምሳሌ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ምእመን ቤተክርስቲያን የምታዘዘውን መተግበር። ለምሳሌ 10ቱ ቃላተ ወንጌል እንላለን። አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር። 6ቱ ቃላተ ወንጌል እግዚአብሔር አምላክ ያዘዘን ሰውን አለማስቆጣት፣ የራስ ያልሆነውን አለመፈለግ፣ ስንጾም ጸሎታችን በአግባቡ፣ ስንጸልይ ጸሎታችን በአግባቡ፣ ምጽዋታችን በአግባቡ፣ ስንሰራ ስራችን በአግባቡ ሰርተን ሰውነታችን ለእግዚአብሔር ማደሪያ እንዲሆን ማዘጋጀት ማለት ነው። ይሄን ካደረግን በኋላ ብንሞትም ለእግዚአብሔር ነን፣ ብንኖርም ለእግዚአብሔር ነን። ከሞት በኋላ ስኬታማ ለመሆን የተፈጠረበትን ዓላማ ማወቅ ነው። ውጭ ላይ የሚታየውና ውስጥ ላይ ያለው ከተለያየ ይሄ ኑፋቅ ይባላል፣ ሙናፊቅ ነው የሚባለው። ውስጣችንም ውጫችንም አንድ አይነት መሆን መቻል አለበት። መጀመሪያ ላይ ምን ብያለሁ? የተፈጠርንበት ዓላማ የእግዚአብሔርን መንግስት ለመውረስ ነው፣ የእግዚአብሔርን ስም ለማመስገን ነው። ስለዚህ ለዛኛው ለዘላለም ለማያልቀው መንግስት ለምስጋና ለክብር የሚያበቃን ደግሞ መልካም ስራ ነው። ቅዱስ ጳውሎስ ሰው ሁሉ ጾሮ ይጾር፣ ለእያንዳንዱ ሰው የራሱን ሸክም ይሸከማል። እኔ በስራዬ አንተም በስራህ ሌላውን በስራው የሰራውን ያገኛል። ስለዚህ ዛሬ ኃጢአት ላይ በደል ላይ ያለ ሰው እኔ አንድ ነገር ይመልከት፣ እንደሚሞት ያስብ። በቃ በቂ ነው። የመዳን ቀን አሁን ነው ይባላል በቤተክርስቲያን ትምህርት። ነገ አይደለም፣ አሁን ነው የመዳን ቀን። ዛሬ ብቻ አይደለም፣ አሁን። ስለዚህ በዚህ አሁን ባለበት ሰዓት ወደ እግዚአብሔር መመለስ አለበት፣ ንስሐ መግባት አለበት። በዚህ ምድር ከሚኖረው ጥቂት ህይወት ይልቅ በሰማይ የሚኖረው ብዙ ህይወት የማይቆጠር ዘመን ነው። ያኛው ዘመን ደግሞ ያኛው ዘመን የሚገኘው ያኛው ቦታ የሚገኘው በዚህ አሁን ዛሬ በያዝነው ስራ ነው። ያ ሁሉ ያስጨነቀኝ ጥያቄ አሁን መልስ አግኝቷል። አስተውል፣ ያንተ ይሄ ሁሉ ድካም ለምኑ እንደሆነ መርምር። ከሞት በኋላ ለመሞት ወይንስ ከሞት በኋላ በህይወት ለመነሳት? ተጠንቀቅ፣ ባለበት ቁም። የሰው ልጅ ሆይ ነገ ይህችን ምድር ትተህ የምትሄድ መሆኑን አትዘንጋ። ዛሬ በያዝከው ስልጣን፣ በምትተማመንበት ሀብት፣ በምትኮራበት ዕውቀትና ጉልበት ክፉ አትስራ።
ደካሞች የመሰሉህን አትበድል፣ የሰውን መብት አትርገጥ፣ ግፍን በመፈጸም የሞትህን ጽዋ አትሙ። የምትመዘነው በምድራዊ ሚዛን አይደለምና በፈጣሪህ ሚዛን ቀለህ እንዳትገኝ። ሁላችንም በውስጣችን የደበቅነው ንጹሕ ማንነት አለና እንግለጠው። በሕይወት እያለን ፍቅርን፣ ይቅርታን፣ ሰላምን፣ ፍትሕን እንስበክ። የእውነት እንኑር፣ የእውነት እንጹም። ተውበታችንም ንስሐችንም የእውነት ይሁን። የሰው ልጅነት ክብርን እንጠብቅ። ምክንያቱም የዚህ ዓለም ኑሮ አላፊ ጠፊ ነውና። ድንገት ጊዜው የቆመ ይመስላል። የሕልምሽ ከፍታ መንገዱ፣ የስኬትሽ ጉዞ ፍጥነቱን አንዳች ነገር ይዞታል። ለያሽው ለጀመርሽው ሥራ፣ ለኑሮሽ እጅ አጥሮሻል። ለንግድሽ መስፋፋት ካፒታል አተሻል። አሁን ግን የሴትነት ጽናትሽ፣ አቅምና ልፋትሽ ትክክለኛውን መስመር ይዟል። ይኸው መስመር ዲጂታል ብድር። አዋሽ ባንክ ከተለያዩ ዓለም አቀፍ ድርጅቶች ጋር በመተባበር ከአዲስ አበባ ውጪ በጥቃቅንና አነስተኛ ንግድ ለተሰማሩ ወጣት ሴቶች ልዩ ዕድል ያለምንም ዋስትናና ያለምንም የአገልግሎት ክፍያ ለ6 ወር በሚቆይ የመክፈያ ጊዜ እስከ 40 ሺህ ብር የሚደርስ መነሻ ካፒታል፣ እስከ 3 ዓመት ድረስ ያልተገደበ ተደጋጋሚ ብድር፣ የንግድ ፈቃድና ሕጋዊ ሰነዶችን በማቅረብ በዌብሳይት www.ethiomasmer.com ወይም በባንካችን ቅርንጫፎች ይመዝገቡ። ብድሩ ሲፈቀድ በአዋሽ ብር ፕሮ መተግበሪያ በኩል ይውሰዱ። መስመር ዲጂታል ብድር። ለበለጠ መረጃ ወደ 8980 ይደውሉ። አዋሽ ባንክ